አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ። አይ እማዬኛ አንቺን ጥለና ሁሉም ጎለበት ነው የሚሆነው። እድሜሽን ሙሉ እያለቀሽ እማዬ አታሳዝናችሁ? አገዟት። እንጀራ ስላለቀብን ነው አይደል አልበላም ያልሽው? ልጆቼ ቁርሳችሁን ሰርታችሁ ብሉና ወደ ትምህርት ቤታችሁ ሂዱ። እማዬ አንቺም እኮ ቁርስሽን መብላት አለብሽ። አይ እኔ ወደ ጉሊት ልሄድ ነው። እማዬ ጉሊት ሆነሽ እኮ ይርብሻል፣ መብላት አለብሽ። አይ ግድ የለም ልጆቼ፣ እናንተ ከበላችሁ እኔ እጠግባለሁ። ደህና ዋሉ። ዝም ብለህ ብላ ምግባር። እኔ በኋላ ከማየ ጋር እበላለሁ። እንጀራ ስላለቀብን ነው አይደል አልበላም ያልሽው? አይ አረ እንደዛ አይደለም።
እኔም እናንተ ትቻል በላ እማዬ ስትመጣ አብረን እንበላለን። ቆይ ለምንድን ነው አንተ አርፈህ የማትበላው? አንቺ ለምንድን ነው ማበይ? እኔም አልበላም። ደህና ዋላችሁ ልጆቼ? ደህና ነን እማዬ፣ አንቺ እንዴት ነሽ? ደህና ነኝ እኔ። ደህና መጣችሁ? እማዬ ወይ ይሄ ብር ለእራት ይበቃናል አይደል? አዎ ይበቃቸዋል። ምን አድርገ ነው? ብዙ እኮ ነው የኔ ልጅ። ይኸው እስቲ እማዬ አታሳዝናችሁ? አገዟት እንዴ ወንድሜ። አረ እንደዚህ አይባልም። ከፈለጉ እኮ እነሱ እየራሳቸው ይገዙላት። እኔማ እማዬን ከረሳው ስላስታውሳቸው ብዬ ነው። ቢሆንም አይባልም። ሰው ሰውን ቢረሳ የሚያደርገውን ተግባር አይረሳም። እማዬ በቃ እንሂድ፣ ዝናቡም እየበረታ ነው። አንቺም ደክሞሻል። አይ እማዬ እኛ አንቺን ጥለን አንበላ። አዎ በቃ እማዬ እንሂድ ትንሽ። ምንም አይደለም። እናንተ እንዳላጣችሁ ፈርቼ ነው እማዬ። እማዬ ከዚህ በላይ መጨነቅ የለብሽም። ልጄን ረሳሁት። እማዬ ወደ ፈጣሪ ከመጸለይ ውጪ ሌላ ምንም ማድረግ አንችልም። አዎ የኔ ልጅ፣ እሱ እግዚአብሔር አምላክ አንድ ቀን መልስ ይሰጠናል። በሉ ልጆች አሁን እንጸልይና ማዕዱን እንቁረስ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ትባላለች መሰላችሁ? የዚህ ዓለም ምሳሌ ናት። በጣም የጎደለባቸው ሁሉ የሚኖሩባት ምን ያለባቸው? አሁን እዚህ ያልጎደለበት ሰው አለ? እስኪ ያልጎደለብኝ ምን ሰው አለ? ያልጎደለብን መንፈሳዊውን ሞላልን ብንለው ስጋዊ ጎሎብናል። ስጋዊ ነገር ሞላልን ብንለው መንፈሳዊ ጎሎብናል። ብዙዎቻችን በዚህ ምድር ላይ ቀጭን ጌታ የሚባል የለም ይመስለናል። ሰዎች የተሻለ መኪና ሲያሽከረክሩ አይተን የተሻለ ቤት ገርናል። ግን በዚህ ምድር ላይ ሁሉ ተሟልቶለት የሚኖር የለም። ሁሉ የሞላለት፣ ሁሉ የቀረበለት እንደ ወንዝ ውሃ እንደ ምንጭ ኩልል ብሎ ጥርት ብሎ ሁሉ ነገር ቤቱ ድረስ የሚመጣለት ሰው የለም። ሁሉም ጎሎበት ነው የሚኖረው እና ቤተሳይዳ ማለት በጣም የተናቀሽ መንደር ናት። እዛች ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ ይላል? ተገኘ። የተናቀሽ መንደር ናት። አሁን ሰፈራችሁ በጣም ዝነኛ ሰው መጣ ቢባል ሰው ለማየት ይሯሯጣል። አንዳንድ በጣም ችግረኛ ሰዎች ከትላልቅ ሰዎች ጋር ፎቶ ስለተነሱ መጥተው ስለጎበኟቸው ደስ ይላቸዋል። ችግራቸውን እንኳን አላራቁላቸውም፣ መጥተው አዩአቸው እንጂ። ክርስቶስ ግን አግኝቶን ዝም ብሎ አይተውን ነው። ህልም አለሞ ግን ምን አላሉ አላገኘ። በህልማችሁ ጥሩ ምግብ በልታችሁ ታውቃላችሁ? በጣም ቆንጆ ምግብ በህልማችሁ እየበላችሁ ስትነቁ ጠግባችሁ ነው የምታገኙት ራሳችሁ? እንደውም እርቧችሁ ነው የምታገኙት አይደለም እሱ። ከዛ በኋላ የምትሰሩት ምግብ ራሱ ያንን አይወዳደርም። የምንጠላ ሰዎች
እግዚአብሔርን ማግኘት ስንጀምር ለጠላት መጸለይ፣ ጸሎታችን እንዲያውም ለነሱ ይሆናል። ያሳዝኑናል። የራሳቸውን ዓላማ ጥለው እኛን የሚከታተሉ ሰዎች እግዚአብሔር ሲያገኘን ስራ ስለፈቱ እናዝንላቸዋለን። ለራሳቸው መኖር ስላልቻሉ፣ ለራሳቸው ስላላሰቡ እንጨነቃለን። ዛሬ ግን ምናልባትም ቤተ መቅደሱ መጥተን ከምንጸልየው ጸሎት አብዛኛው ሮሮ ሰዎች እኛ ላይ ያደረጉበት ለእግዚአብሔር ማሳወቅ የብዙዎቻችን ጸሎት ስለሚሰደዱ መከራ ውስጥ ስላሉ በየበረሃው ስለሚወድቁ ሰዎች ጸልያችሁ ታውቃላችሁ? ለምንድን ነው ጸሎታችን ቅድመ እግዚአብሔር ያልደረሰው ሲባል አንዱ ችግራችን ራስ ወዳድነት ስላለ። በቃ ከኛ ውጭ ዓለም የለም። እናቶቻችን አባቶቻችን ሲጸልዩ ምን እንደሚሉ ታውቃላችሁ? አገሩን ሰላም ገበያውን ጥጋብ አድርግልን። ሀገሩ ሰላም ካልሆነ ከየት ወጣችሁ የት ትመለሳላችሁ? ወጣችሁ እኮ ነው የምትቀሩት። ከቤት መውጣት ካልተቻለ ቤቱ ብቻውን ሰላም ይሆናል? አይሆንም። መንገዱ ሰላም ካልሆነ ቤቱ እንዴት ሰላም ይሆናል? መንደሩ ሰላም ካልሆነ እኛ እንዴት ሰላማችን ይኖረናል? ጎረቤት ሰላም ካልሆነ እንዴት እኛ ሰላም እናገኛለን? ለሰው መጸለይም ያስፈልጋል። እና ይቺ ቤተሳይዳ የምትባለዋ የተናቀች በጣም ዝቅተኛ ምንድር ናት? በጣም የጎደለባቸው ሰዎች የሚኖሩባት ይቺ ሁለተኛዋ ቤተሳይዳ እና በዚህ መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ያችን መንደር ሊጎበኛት ሄደ። ወደዛች መንደር እድሉን አገኘቻችን። ከበረከቱ ይድረሰን። እንዴት አደሩ ማማ? እንዴት አደርክ የኔ ልጅ?